ለቤትሽ አበቃሽ ማለት ይፈልጋሉ እናቷ። ቆይ ወንድም ታሪክ ሰላም አለይኩም። ወአለይኩም ሰላም። እንኳን በሰላም ተገላገልሽ፣ እንኳን ደስ አለሽ። ጀዛሽን አላህ ይክፈልሽ። ሌላ በምንም ትግል አልሐምዱሊላህ አገር ገብታለች፣ ከኛ ጋር አገናኝቷታል። አልሐምዱሊላህ ምስጋና ይግባው። እንኳን አብሮ ደስ አለን። እንዴት ናችሁ? ደህና ናችሁ? አዎ ደህና ነን። ደህና ነሽ? ከቤተሰብሽ? ደህና ነኝ አልሐምዱሊላህ። ከአዲሱም ልጅሽ ደህና ነሽ አንቺ? አሁን አዎ ደህና ነኝ አልሐምዱሊላህ። እንኳን ደስ አለሽ፣ እንኳን ደስ አለሽ። አልሐምዱሊላህ አቀፈሽ። ጌታ ምስጋና ይግባው። አሚን ያ ረብ አሚን። በጣም ነው የማመሰግነው ዱዓ ላደረጋችሁልኝ። በአጠቃላይ በጣም አመሰግናለሁ። አላህ ይስጥልኝ። ለአንቺም ደግሞ ጀዛሽን አላህ ይክፈልሽ። ሰው በሚከፍለው አቅም የለንም እኛ። አላህ ጀዛ ይከፍላል። ጀዛሽን አላህ ይክፈልሽ። አሚን እናቴ። ሌላ እንዴት ናት? አሁን ደህና ናት? አዎ ሌላ እንዴት ናት? ምስጋና ይድረሰው። ተኝታ ነው እንጂ ትገናኙ ነበር። አልሐምዱሊላህ ዋናው ደህና መሆኗ ነው። ደህና ናት አልሐምዱሊላህ ደህና ናት። ቆይ አባቷን ደግሞ አናግሪ። ሰላም አለይኩም ልጄ። ወአለይኩም ሰላም አባቴ፣ እንዴት ኖት? ይምጣብኝ። እንኳን ተገላገልሽ። እንኳን ወገዴ ሰላም አገኛኛለሽ። እንኳን ሰላም ተገላገልሽ። ቤተሰብ ደህና ናችሁ? ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንኳን በአምላካችሁ የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልትባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ፣ ርስቃችሁ ይስፋ። የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር። ርስቁን አላህ ይስጠው። ልጄን ሰጥቶኛል። ከዓለም ልጆች ተልጃችሁ ኑሩ። እናንተማ ይደጉ። ርስቃችሁ በፊታችሁ አላህ አድርጋቸው። ትክም የሌለበት ስንቅ ብሉ። አላህ ይበል። እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁን ሰጥታችኋል። እንዳያና ሰውችበት አላህ ይስጣችሁ። ይደጉ። የዓለም ልጆች ይደጉ። ተልጃችሁ ኑሩ። ልጆችን አሳቅፋችኋል። እናንተም ልጃችሁን ይቀፉና ኑሩ በአንድነት። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ከለበሽ ብቻ ነው ከለበሽ። አይሆንም። ስሚ ምን ታውቂያለሽ? ተኝታለች ሲባል ከእንቅልፍ ተነሳችና ካላናገርኳት አለች። አሁን ከዛ ኢጃብ ካላደረግሽ አይሆንም እያሏት ነው እህቶቿ። ወላሂ በጣም ያ ሁሉ እንደዛ ጥርሷ ረገፈ እንደዚህ ሆነ ባል የነበረ እህታችን አሎ ሀቢባ። ሀይ ሌይላ እንዴት ነሽ? ሀይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችን ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌይላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አደነኝ። እሺ ምን ነገር ላስታወቀው? ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌይላዬ? ምን እናግዝሽ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። ረጁ አለች። አዎ አለች። ረጁ አለች። ሪም አለች። ሁሉም አለ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት
እሺ ሪም አዲስ ልጅ ስማ ማነው እዚህ ልጅ ስም? ሩቢ ነው። እንዴት ነሽ? ሰላም ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል። አሎ ሀቢባ ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖረው? በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ አቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እንደዚህ ነኝ። በቃ እንደ አጠቃላይ በቃ አሁን ትንሽ እንትን ነበረ ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዞኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገደያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያለን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ የማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ለምስጋና እኮ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ በክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነ ብለው ዋናው ፖይንት ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ ክሬዲቱ ባለቤት አይደለም። አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ያለው ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንትኗ ወጥቶ እንደዚህ የሚያው ቅድም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን መልሽ ሁለት ነገር ነው ፍርዱ የነበረ የሸሪያ ፍርድ አለ፣ የሞቱ ፍርድ። እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሸዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትል በቃ በግዛው እንግዲህ ሹክረን በሏት እኔ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል ያለብን። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው። ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምትደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠ ከኤርፖርት ሄደ ተቀብለ አንተ ጋር አስቀምጠ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደንብ እሱም እንግዲህ ምስጋና ሰርተሽ ወደ እንትን መሄድ አለባት። ወደ ምንድን ነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት የተዘጋጀች ያለችው። እንዴት አሁን አለች? ሰላም ብንላት ይቻላል ወይስ? በደስታ
ምን ችግር አለ? ላገናች ዛሬ እንግዲህ ያው